ወስዶ ማዳም ቤት ያደረሳት ማን ነው? የበላይ ሰው ግን ሚስቱ ሐመዳም ቤት ደግሞ ቤት ድረስ አይወስዱም። መንገድ ላይ ተወሳስፈው ነው የሚቀባበሉት። በዛ ሰዓት ሎኬሽን አልነበረም። ደላላም ስልክ ለሌላ ደላላ ቁጥር አይሰጡም ጭራሽ። አሁን ላይ ነው ዘመኑ እየሰለጠነ የመጣው እኮ። እሷ በላይ ነው ያደረሳት ብላለች። አንቺ ደግሞ ማን ያደረሳት እያልኩሽ ነው። የበላይ ሰው ግን ያደረሳት የበላይ ሹፌር ግን ሀቤት አይደለም። አረቦቹ ናቸው መንገድ ላይ የሚቀበሉት። መንገድ ላይ ለአረቦቹ መንገድ ላይ ያቀበለ። እሺ ጥሩ። እና እኔ ሰናይት ለአረቦቹ ተጠያቂ ስትሆን በላይ ደግሞ ለሰናይት ነው ተጠያቂ የሚሆነው። ይሷ ደግሞ ጭራሽ እሱ ነው ያላከከው። ግን ይሷ አምኗን በየሰዓቱ ይቀርባል። የሸሸው ማን ነው እዚህ ላይ? ይሷ በየሰዓቱ የሚቀርብ ከሆነ ይሄው ሰናይት መታለች። አቅርቢው፣ በላይን ጥሪው እና ያስረዳል። ቁጥር ልኬልሻለሁ በሱ። እሺ ጥሪው። ያንቺ የሰፈርሽ ልጅ አይደል እንዴ? ጥሪው አንቺ ና በይ። የሰፈር አይደለም ብቻ ግን አይሸሽም። መቅደስዬ አይሸሽም ብለሽ የመሰከርሽለት እኮ አንቺ ነሽ። ስለዚህ ጥሪው እና ይምጣ። ኢትዮጵያ ስለሆነ ኦንላይን ካለ ኦኬ ጥሪው ወይም ደውለሽ ጥሪው እና በይ። እንደማይሸሽ መስከረሽለታል። እሷ አይሸሽም፣ እሷ ናት የምትሸሸው ብለሻል። እሷን እኔ አምጥቻታለሁ። አንቺ ደግሞ በላይ ነው አምጪው። ከዛ ማንጋ እውነት እንዳለ እናውቃለን። እኔ አሁን የሚያሳስበኝ ትዕግስት የደረሰች እሷ የትዕግስት እህት ብላ ቲክቶክ ከፍታ ነው። ስሟ መቅደስ ነው። የራሷ ስም መቅደስ ነው። የጠፋችው እህቷ ትዕግስት ናት። ትዕግስት የዛሬ 8 ዓመት ስራ ገብታ ሰዎቹ 27,000 ሪያል ሰረቅሽ ብለው ቤት ውስጥ አገቷት። ስራውን ያመጣችው ሰናይት ናት። የጃዛ ቤቷ ደግሞ በላይ ጋር ነው። ኦኬ ሰዎቹ 27,000 ሪያል ሰረቅሽ ብለው ቤት ውስጥ ሲያግቷት ለፍቅረኛዋ ትነግረዋለች። ለፍቅረኛዋ ስትነግረው እኛ ሰብስበን እንከፍላለን፣ አገናኝኝ ሰውየውን ይላትና ሰውየውን እሷን ሲያሰቃዩት አንቺን ከሚያሰቃዩሽ እኛ አዋጥተን እንከፍላለን ይልና ፍቅረኛዋ ሰውየውን እስብር እኛ ሰብስብ እኔ ለምኜ ከሰብስቤ ከፍልሃለው አታሰቃያት ይላል። ሰውየው ደግሞ እሺ ይላል። ከዛ ብሩ ተሰበሰበ። ተሰብስቦ 27,000 ሪያል ሲሞላ ጓጓ። ከፍቅረኛው ትዕግስት 27,000 ሪያሉ በለጠበትና ይዞ ወደ ጅዳ ጠፋ። 27,000 ሪያል ጠፋ። ከዛ በቃ ጀለሴ ተረሳች። እስካሁን 8 ዓመት ትኑር ትሙት አይታወቅም። ወንድ ባዳ ነው። ኦፍኮርስ ፍቅረኛ ባዳ ነው። አየሽ፣ የእናትሽ ልጅ ወንድምሽ ቢሆን ኖሮ አስችሉት። አንቺ አረብ ቤት ታግበሽ ለአንቺ የተሰበሰበ ብር ይዞ አይጠፋም። ሀቢባዬ አንዴ ልናገር የተናገረችውን አሁን መልስ ልመልስላት። እሷ የምታወራው ያለችው ወሬ የእሱን ይዛ ነው። እሱን ያላት የት ነበረች? በላይ የነገራት ነው። እኔ ያልኩሽ ነው። በዛን ሰዓት ድልልነት ገና ነኝ፣ አላውቀውም። የእህቴን ቁጥር አገር ገብታ ተይዛ ቤቱን ስራዋን ትታ ስትሄድ ወደ ስራ እንኳን አልገባሁም። ባሌን አይፈቅድልኝም ነበር። 1 ዓመት ጓደኛዋ ነበር ይዛው የነበረው። ልጅየው ሲደውልልኝ ወደ ሳመጣው ከ1 ዓመት በኋላ ልሰራ ምናምን ቀስ እያልኩኝ እያግባባሁ ከባሌ ጋር እሱ ይደውልልኛል። በላይ የእህትሽ ቁጥር ብዙ ዘቡን አለው ላኪልኝ፣ እህቶቼ ከእህትሽ ጋር ነበሩ ምናምን ሲለኝ በመተባበር ያረኩት ነው። 400 ተካፈለች አለችው። በኋላ ላይ ነው ቁጥር ደግሞ ምንም አይመስለኝም የነበረው እዛን ሰዓት። ይሄን የምትለው ያለችው ተንኮል አላስብም ነበር። ስራው ላይ አልገባሁበትም ነበር። አዎ አሁን ቁጥር አልሰጥም። በዛን ሰዓት ግን ማንኛው ነገር እሰጣለሁ። በቃ በየዋህነትሽ የምታደርጊው አይደለ? እሰጣለሁ። ደግነት ግን ዋጋ ያስከፍላል። በዛን ሰዓት ይሄ ነው የተፈጠረው። ቤቱ ደግሞ አያሳየኝም። ቁጥር ሰጥቼዋለሁ። ሁለተኛ በ2 ወሯን ደውሎ እንደዚህ እየተባለ ነው የሰጠሽኝ ስራ የትኛው ቁጥር ነው ብዬ ከሱ ነው የተቀበልኩት። ይሄን ቁጥር እሺ በቃ ላናግራት በቀን እና ተቀብዬ ከሱ ደወልኩኝ። ገባሽ ሀቢባ? የሱ እናት እንጂ በዛን ሰዓት እኔ ምንም እችን የምታክል ተጠያቂ አይደለሁም በዚች ልጅ። እኔ በጣም ነው ማዝነው በመጥፋቷ። ባለኝ ሰዓት እዛን ሰዓት ደግሞ አረቧን አናግሬያለሁ። ግን ማለት ነው ቆይ ማለት ሳውዲ ላይ ብዙ ተጠያቂ እሷ ናት። እኔ አላደረስኳትም። ቁጥር ሰጥቼዋለሁ። ለሱ ቁጥር ሰጠው ነበረ። ሎኬሽን ልኮ ራሱ አይን ባይን ነው ያደረሳት ሰውየው ጋር።
ሰዎቹ መንገድ ላይ ጋር ራሱ አይደለም የተቀባበሉት። ከሰው ሎኬሽን ይላክ ነበረ። በዛን ሰዓት ሎኬሽን ነበረ። ምምኪን መንገድ ላይ ቀጥሮ ሰጥቶ ሊሆን ይችላል። እሱ ነው የሚያውቀው። ሰውየው ከሰዋጉ ጋር ተሳፍሮ ነበር የሚሄደው በላይ ሸቃላዎቹ ሊያደርስ። እሺ ሰናይት፣ እውነት ከሰዎቹ ቤት ጠፍታ ከሆነ ሰዎቹ ከላያቸው ላይ ለማውረድ ሲደበድቧት እጃቸው ላይ ሞታባቸውም ሊሆን ይችላል ሳያስቡት እና ላያቸው ላይ ሊሆን ይችላል እኮ ደውላ ራሷ አንቺ ለማውረድ ራሷ አስባ ደውላ ይሄን ያሳስባል። ለምን አስፈለገ? ገባሽ? ለምን እናንተ የሆነ ነገር አድርገዋት ሊሆን ይችላሉ። አዎ እንደዛ ስትለኝ ቀጥታ ነው ወደሱ የደወልኩት። ጠፋች እየተባለች ነው፣ የሀገሯ ልጅ ናት። በምን አውቃለሁ መኖር። ከጊዜ በኋላ ነው እየከረረ ሲሄድ ወደ እኔ ሁሉ ነገር አረገው። ፈጣሪ በሚያውቀው ግን እቺ አንድ ቃሌ ናት። ይኸውልሽ እሺ ሰናይት፣ እኔ አረቦችን 18 ዓመት አረብ ሀገር እንደመኖሬ መጠን አረቦችን አውቃቸዋለሁ። በጣም ግድ የለሽ ናቸው። አይጨነቁም፣ አይፈሩም። ጠፍታ ቢሆን አይጨነቁም፣ አይፈሩም። ምንም አይፈሩም። ምንም ደውሎ ጠፋች የሚያስብላቸው ነገር የለም። እነሱ በእነሱ ከፋላ ውስጥ ከሆነች ብቻ ነው ለቀራማ እነሱ ላይ አንዳንድ ጊዜ ቢጠፉም ስራ ያስገባም ሰው ምናምን ደውለው ጠፋችብን ምናምን ይላሉ። በዛን ሰዓት ግን ይሄ ችግር ስለነበረ ሰረቀች እንዲህ ያርጉ አምጡ እየተባለ ስለነበረ እንደዛ ብሎ መደወሏ ወደ እኔ ጥያቄ እኔ ያጠራጠረኝ ሴትዮዋ ያጠራጥራ እንደዛ ስትለኝ ግን ቀጥታ ወደ መደወሏ አንቺ ማንም ኢትዮጵያዊ እቺ ልጅ እነሱ ቤት ናት ብሎ እንዲያስብ ስላልፈለገች ከአይምሯችሁ እንዲወጣ ሊሆን ይችላል። ደውላ ቆሻሻ ሊጥልውታ ጠፋች። ማን ጠየቃት? ለምን ጠፋች ብላ ራሷ ተናገረች። ገብቶሻል? ይሄ ራሷን ነፃ ለማውጣት ድጋሚ እንዳትጠየቅ በእሷ ጉዳይ ነው ይህንን ያደረገች። ግን እናንተ ይህን እያወቃችሁ እሷ ቤት መዘጋቷን እያወቃችሁ ሰዎቹ 27,000 ድርሃም 27,000 ሪያል ሰራሽ ብለው እያሰቃዩት እንደሆነ እያወቃችሁ ጠፋች ስትላችሁ በቀላሉ ትታችሁ ህይወታችሁን ኖራችሁ አሁን የ8 ዓመት ህይወት የኔ ነው እኮ። ስሚ እቺ ልጅ አሁን በዛን ሰዓት ይሄ ስራ ጠለቅ ብዬ አላውቀውም ነበር እያልኩሽ ነው። እኔ በአሁን ሰዓት እኔ ጋር ያለ ኃላፊነት ያለኝ በራቸው ድረስ ነው እኔ የማደርሰው። የፈለገ አንድ ነገር እንኳን ቢገጥማቸው ወይ አጥፍቼ የማረገውን አረጋለሁ። እችን ልጅ ከእሱ ጋር ናት የምትኖረው፣ ግንኙነቷ እሱ ጋር ናት። ደውዬ ያለኝን አስረዳሁት ለሱ። አገሯን ገባች አልገባችን መከታተል ያለበት እሱ ነው። በምን ልወቃት? አንቺ በመልክ አታውቂያትም፣ በአይተሻት ጭራሽ ሀቢባ። ስለዚህ በላይ አከራዩ በመልክም በአገርም አላውቃትም። በአገርም የት ሀገር ልጅ መሆኗን ምን እሱ ነው በእንደዚህ ምክንያት ስራ ፈልግልኝ ምናምን እሰጠው ነበር። ቁጥር በደንብ አድርጌ እሰጠው ነበር። የእሱን ያወራትን ይዛ ቁጥር አይሰጥም ነበር። በዛን ሰዓት ይበላል ተብሎ በዛን ሰዓት በደግነቴ በየዋህነቴ ተሰብስበውብኝ ምንም ይሄ ስራ እየገባሽበት እየሰራሽ ስትሄጅ ነው ብልጥ የምትሆኙ። እዛን ሰዓት ምንም አላውቅም፣ እልክለት ነበር፣ እሰጠው ነበር። በኋላ ፎቶዋን አለጣጥፎ እንኳን የሀገሩ ልጅ እንደመሆኗ እሱ ኢጃዛ ቤት እንደመኖሯ ፎቶ ለጥፎ ሊያፈላልጋት ምናምን አልሞከረም። ምንም ልትፈልጓት ምናምን አልጣራችሁም። ለእኔ ባል ከስንት ጊዜ በኋላ ነው ማነው ስሙ የሆነች ልጅ እኔን እንዳስገባኋት እኔ ጋር እንደምትኖር እንደነበረች አርጋ ቲክቶክ ሰርታለች፣ ፖስታ ለእኔ ማለት ነው። እኔ ለእሷ መክሰስ እችላለሁ። የት ነበርሽ? በምን ግን እኔ ያለሁበት ህገወጥ ነኝ። እዚህ ምንም ማድረግ አልችልም። ለራሴ ፈርቼ ነው የምኖረው። አይቼ ዝም አልኩኝ። የሆነ ነገር የልጆቼን ፎቶ ባወርድ አንቺ ሰው በሊታ ለልጆቼ የሚረግማቸው እኔ እንደ በቃ የሆነ ነገር አርጌ እኔ ጋር እንደምትኖር በጣም ብዙ ነገር ሂደዋል። ዝም አልኩኝ። እኔ አንቺ ጋር የቀረብኩት ደግሞ 4 ነጥብ ላረግበት ነው ይሄ ነገር ልናገር። ለምን ይሄ እዚህ ሀገር ህጉ ከባድ ነው። በማታቂው ነገር ደግሞ ጠለቅ ብዬ እችናት ሀቂቃዋን እየነገርኩሽ አለሁት። የቀረብኩት አንቺ ጋር እንደዚህ ጥያቄያቸውን እንድመልስ በህዝብ ፊት ምንም የሚያሳፍረኝ ነገር የለም። ሐቂቃዋ ስናት እሱ የነገራቻቸው የሀገራቸው ልጅ ነው። ምነው አገር ሲገባ ነው ገልብጠው ወደ እኔ የመጡት። ስለዚህ በላይም እዚህ ጋር ቀርቦ እውነታውን በላይም መናገር አለበት፣ ሁሉም መናገር አለበት። አይ እውነቱን ለመናገር ሁላችሁም ተጠያቂ ናችሁ። በላይ ለልጅቷ ሰዎቹ አሁን
ምክንያቱም ይሄ ነገር መጣራት አለበት። ልጅቷ የተወደቀች ሰዎቹ እያልኩሽ ነው። በምጠየቀው ያላችንን አምጪ እያሉ እኔ እዚህ ወሬ ላይ እሱ ያለኝ ነው የምነግርሽ። እሱ አረቦቹ ጋር እንደዚህ እንዳሉኝ እኔ ይሄንን ንግግር አላውቅም። እሱ ያለኝ ነው የምነግርሽ አለሁት። ፍቅረኛ እንደነበራት እንደሰበሰበላት እሱ ያለኝ ነው የምነግርሽ አለሁት እንጂ በዛን ሰዓት እኔ ደውሎ አናግሪልኝ ሲለኝ ብቻ ነው ደውዬ እዛን ሰዓት ነው የነገረኝ። እኔን ተፈጥሯል ያለኝ። እሺ አዳምጪኝ ሰናይት፣ ልንገርሽን ነገር እኔ እያልኩ ያለሁት ስለ ፍቅረኛዋ ስለምን አይደለም። ትስረቅም አትስረቅም እቺ ልጅ አንድ ሰው ስለሰረቀ አይገደልም እኮ አይደለ? ሳውዲ አረቢያ ላይ የሰረቀ እጁ ነው የሚቆረጠው እንጂ ነብሱ አይጠፋም። ትስረቅም አትስረቅም እቺ ልጅ ሰዎቹ በቤታቸውን ዘግተው የማሰቃየት መብት የላቸውም። ሰርቃለች ብለው ሪያል ፖሊስ ጠርተው አዳምጪኝ፣ ፖሊስ ጠርተው ለፖሊስ ነው አሳልፈው እሷን መስጠት መብት ያላቸው እንጂ አንዲት ኢትዮጵያዊትን በቤታቸውን ዘግተው የገረፉ ማሰቃየት መብት የላቸው። አንደኛ እናንተ ህገወጥ ብትሆኑም ይህን ስታውቁ ወዲያው ለፖሊስ ሊጠቁሙ ይገባ ነበር። ባለመጠቆሟችሁ የዚች ልጅ ነፍስ ጠፍቶ ሊሆን ይችላል። አሁን 8 ዓመት ሙሉ የወደቀችበት ያለችበት አይታወቅም። ደውያለሁ ብለዋል ሀቢባዬ፣ ወደ ሰፋራ እርዱኝ ብሎ ደውለዋል። ወደ ሹርጣ ሊፈራ ይችላል። አልደወለም አላውቅም። የሚደውለው ማሪ በሰው በሳውዲያዊ ዜግነት ባለው ሰው ተደርጎ እውነትሽ ነው። ግን እሱ ወደ ሰፋራም ደውያለሁ ሚሰማኝ ያለኝን ንግግር ማለት ነው ሚሰማ አላገኝም። ሀቅ ነው። ልንገርሽ አንድ ነገር እኔ እኮ እኛ ኢትዮጵያኖች የሚምታታብን ነገር አለ። ሰፋራ እና ፖሊስ ጣቢያ ሰፋራ ስራው ኤምባሲ፣ ስራው